ያ ልጅ ሄርሜላ ያረገዘችው ልጅ አሁንም ቢሆን በደንብ ግልጽ አድርጌ ላስረዳሽ ልጁ የኔ ነው የአባትነት መብቴ ማንም እንዲነፍቀኝ አልፈልግም ለምን ቆይ ከ10 ቀን በኋላ አርግዣለሁ ብላ መጣች ለምን መጀመሪያ ለምን አትናገር ነበር እውነት ከሱ ቢሆን ሁለት ነገሮች አሉ በጣም ሁላችሁም እንድታውቁልኝ ፈልገው ሁላችሁንም ነግራችሁ ሁለት ነገር አለ ለምን ሄደች አሁን ደግሞ ለምን ቆይታ መጣ እንደዚህ ያረገች ከሱ ጋር ለምን አላረገችም ይሄ ብቻ ግልጽ ሁላችሁም እንድትረዱልኝ ልጁ የሱ ቢሆን ኖሮ ደግሞ እዚህ ጋር ላስረዳሽ አንድ ነጥብ በደንብ እንዲገባችሁ ሁላችሁም ለምን አብረው ሄደው አላስመረመሩትም ለምን እሷ ብቻ ካቤል ጋር አደረገችው እዚህ ጋር መረዳት ያለብሽ ነገር እርጉዝ ስትሆን ለምን አብርሃምን ይዟል ሄደችም ለምን አቤል የምን ቤት ነው አቤል በቃ አቤል የሚያውቀው ነገር የለም ብለሽ ታስቢያለሽ እዚህ ጋር ምንም ያጠራጥር ነገር የለም ማለት የታየው ሰው የታያችሁ ነገር የለም እውነት ትክክለኛ ከአብርሃም ያረገዘች ቢሆን 100% ተማምና ደረቷን ነፍታ ናኒድ እናስመርምረው ካየሽ እየተንከባከብኳትም ጭምር እንደነበረ የሚያስታውቅ እንዴ ነው ታውቂያለሽ አምሮባትም ጭምር ነው የተመለሰችው በነገራችን ላይ ሰው ጠፍቷል ብሎ ግርግር በሚፈጥርበት ጊዜ ማለት ነው አሁን ሄርሜላ ከአብርሃም አይደለም ያረገዘችው ከኔ ነው ያረገዘችው ብለ መምጣት ራሱ ነው በጣም ነው የሚያበሳጨኝ ማለት ነው እና አቺሊ ምን ትሆንሽ ምን ታድርግ ከአብርሃም እንደገና ተመልሳ ወደ አንተ ህይወት ትግባ ወይስ ምን ይፈጠር ነው የምትለው የጠፋችበት ጊዜ እኔ ጋር ነበረች ሁሉ ሰው እንዲያውቅ የፈለኩት ለምን መዋሸት እንደፈለገች መረዳት አልቻልኩም እኔ አብርሃምንም ቀጥታ አግኝቼዋለሁ ቀጥታ አግኝቼው ያለኝን ወይ ደግሞ ለሱ ያለኝን ስሜት በሙሉ ነግሬዋለሁ የዛ ቀን ፊት ለፊት ነው ያወራነው አብርሃም ባላመጣ ውሸታም ነበርኩኝ እውነት አይኖረኝም ነበር ሰላም ዱንያ የተከበራችሁ ቤተሰቦቼ እንዴት ናችሁ እኔ ያለው እግዚአብሔር ይመስገን እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ ዛሬ ያው ዱንያ ጀምርቻለሁኝ ለአንድ ወሳኝ ጉዳይ ነው አይዱስቲ በቅድሚያ ሰላም ባያችሁ ሰላም ውድና የተከበራችሁ የትንሹ ቤተሰቦች እንዴት ናችሁ እኛ ደህና ነን እግዚአብሔር የተመሰገነ ይሁን እናንተም በያላችሁበት ሰላምና ጤናችሁ ብስት ያለ ይበል ማለት እንወዳለን ሰላማችሁ ይብዛ አሜን ቤተሰብ በያላችሁበት ሰላምና ፍቅር ይብዛላችሁ እና ዛሬ መጣነው በአንድ ጉዳይ ነው እንግዲህ ዱን አስገድጃት ነው ዛሬ መጣሁኝ ከስራ ነው አስፈትቼ መጣሁት ማለት ነው ማለት ያው እሷ አንድ ነገር ማወቅ ስላለባት ነው ዛሬ መጣሁኝ አንድ ምስጋና የሚባል ልጅ ታውቁታላችሁ ሄርሜላ ማለት ሄርሜላ ባል ነኝ እና ደግሞ ያረገሰችው ሄርሜላ ከኔ ነው ብሎ ማለት ከአብርሃም ጋር ራሱ በጣም ብዙ ነገር አውርተዋል የሆነ ቀን ተገናኝተው እዚሁ እና ዛሬ እሱን ላገናኝሽ መጣሁኝ ያው ሰው ላገናኝሽ እንደጠራውሽ ያው ነግሬሻለሁ ግን ያው ማንነቱና ማን እንደሆነ አታውቂም እና ሲመጣ በደንብ ታውቂዋለሽ ልጁን በደንብ ያሰላለው ነገር ስለ ሄርሜላ ማለት ነው እና ስለ ልጁ ግንኙነት እንዳላቸውና ምንም ነገር እንዳሳለፉ ሙሉ ከሱ ተሰማያለሽ ምክንያቱም ለኔ በአጠቃላይ ነግሮኛል እኔ አምኜዋለሁ ስለሆነ ለምናገር ምክንያቱም ከነገረኛ አንፃር እና ደግሞ ከሚያወራው ነገር ሄርሜላም ላይ ከምታሳየው ነገር ልጁን እኔ አምኜዋለሁኝ እና አንቺም ምናልባት እንደምታምኙ እኔ 100% እርግጠኛ ነኝ ምክንያቱም ብዙ ነገር እየተፈጠረ ነው አብርሃም ላይም ሄርሜላ ያው ታውቂያለሽ አርግዣለሁ ብላ ነው የመጣችው አብርሃም ደግሞ ይሄን ነገር ተቀብሏታል ስለሆነ ነገር በጣም ሼም ነው ማለት ሳትረጋግጥ መቀበል ተገቢ አይደለም ምናልባት ልጁ የሱም ሊሆን ይችላል አይደለ የአብርሃም ሊሆን ይችላል ግን እኔ ደግሞ በየማም ነው የአብርሃም አይደለም ነው ሳረጋግጥ መቀበል አልነበረበትም ኢቭን ትላንትና ራሱ ሄርሜላን ማለት ሩታን በጣም ብዙ ጥያቄ እየጠየቃት ነበር አብርሃም ልጁን እናስመረምረውላ እስከ ማለት ደርሶ ነበር ያ ተገቢ አይደለም ምክንያቱም መጀመሪያ ጠይቃለች ለምንሃለች ሄደን ከፈለክ እናስመርምር ብላ በብዙ ነገር ብላለች ግን አንተ በፈለከው ጊዜ መጣ እሷን እንደፈለክ ማዘዝ አይችልም በመጀመሪያ ማለት ነው ሩታን እንደፈለክ በፈለክ ሰዓት መጣ አሁን እንመርመር እና አሁን ላስመርምርሽ ምናምን ሲጀመር ሄርሜላ አያገባትም አይደለ በሩታ እርግዝና ማለት ነው ምናልባት እኮ ያስረገዘው አብርሃም እንጂ እኮ ሄርሜላ እኮ አይደለችም አይደለ ከሩታ ማለት ነው ስለሆነ ማለት የተናገረችው ነገር ትንሽ ቀስም ስለሚሰብር ነው ማለት በቃ አላረ እኔም ያገባኛል ያለችው እንግዲህ በሩታ ዘንስ ሰው ነው እንዴት ነው ያገባት ስታስቢ ማለት ነው አለማወቋ ነው እንደዛ ሊያስብላት የቻለው የሚያገባትና ማያገባትን ነገር ያው ለይታ ያለማወቋ ነው እዚህ ጋር የሚያሳየው እና በማይመለከታት ነገር ማውራቱ ብዙም አያስደስትም የሚመለከታት ነገርን ብቻ ብታወራ ጥሩ ነው የሚመለከተው አካል ብቻ ነው መጠየቅ ያለበት ስለዛ ጋር አይመለከታትም ለሷ እርግዝና ማለት ነው እኔም ያንን ነው የምናገረው ማለት መጠየቅ ከፈለገ አብርሃም ይጠይቅ ግን አሁን ራሱ ጀመር አብርሃም መጠየቅ አይችልም ምክንያቱም
ካሁን በኋላ መገናኘት አንገናኝም በቃ ካሁን በኋላ አንቺ ላገኝሽ አልፈልግም ብሎ ነበር። ግን ትናንትና ይኸው ራሱ ነው መጥቶ ደውሎ ላገኛችሁ ያለው እና ልጁን እናስመርምር ያለው እና ልጅሽ ሆድሽ አልገፋም ምናምን አንተም ቀድመ ሄርሜላ ከኔ ነው ወይስ ከማን ያረገዘችው የሚለው ነገር ቀድማ አጣራ። ሄርሜላን በምንድን ያመከረ? ቢያንስ ሩታ እኮ ወረቀት ቢያንስ እኮ አምጣላለች አይደል እንዴ? ግን ሄርሜላ ገና አመጣ የሆነ ነገር ብቻ ስላመጣለችልህ አመንካት። ብዙ መከራ ያሳለፍከው ከሩታ ነው። ብዙ ስቃይ ብዙ ይሄን ልክ የናከል ደረጃ ደረስከው ከሩታ ነው እንጂ ከሄርሜላ ጋር አይደለም። ሄርሜላ ያመጣችው ትናንትና ነው። ሩታ ግን የምትረሳ ሴት አልነበረችም። እንዲህ በየቦታው እየመጣክ በሄርሜላ ታሰደባት ወይም ደግሞ ልታስነቀት አይገባም ነበር። ሄርሜላ ዝም ብላ ማለት በዋል ፈሰስ ነች። በቃ ዝም ብላ አላር ዝም ብላ የምታወራ ልጅ ነች። ለምታወራው ነገር ቃላት ራሱ ማትመርጥ ልጅ ነች። ምናልባት ካስቀየምኳችሁ ይቅርታ በመጀመሪያ ማለት ነው። ግን እኔ የስላለው ነገር ሙሉ ነው የምነግራችሁ። ከሩታ በቃ ፈገቅ በሉ። አብርሃም ሄድ ካለ እንደ ሄርሜላ ጋር በቃ ሂድ በቃ እውነቱን እስከምታውቀው አንተ ከሄርሜላ ጋር አሸሸ ገዳሚ ይበል በቃ። ሩታን ግን ለምንድን ነው ተወት ማታርጓት? እና በቃ ስለነሱ ማውራት አልፈልግም። ስለመጣበት ጉዳይ ነው። ያው ልጁን መጥቷል እየታየኝ ነው ስላለው ነገር በቃ እኔ ያው ልጁን ቀጣ ልጁን ነው በቃ የምጠይቀው ሌላ ነገር አይደለም። እና ያው ቤተሰብ ስላለው ስለሁሉም ነገር ዛሬ እውነቱ ፍርጥ ብሎታል ማለት ነው። ምንም የሚሸፋፈን ነገር ተሸፋፍኖ የሚቀር ነገር የለም። እዱ እስቲ እንግዲህ ያልከኝ ሰው ወኋላ እስኪ ሰላም ነው ሰላም እንዴት ናችሁ? ሰላም አለን። በመጀመሪያ ይቅርታ ካሜራ ይዘን የጠበቅን ችግር የለውም። አረ ችግር የለውም። አላየሁት ነበር። አይ ችግር የለውም። ስለዚህ እስቲ በቃ ሰላም ተላችሁ። እሺ ሰላም እንዴት ናችሁ? የተከበራችሁ የኛ ቤተሰቦች እኛ ደህና ነን እግዚአብሔር ይመስገን። እሺ ቤተሰብ ያው ያልኳችሁ እሱ ነው እንግዲህ ያው እናንተም ያው እሱን ታውቁታላችሁ። ምክንያቱም ምስጋና ይባላል። አይስ ማለት እኔ ያለው ነገር ያታለውኝ በማቆም መጠን ማለት ነው። በነገርከኝም እኔ እንዳመንኩ ነገር ያለው ምክንያቱም ብዙ መከራ እየደረሰብኝ ነው በሱ አውቃለሁ። ወጣ ሚዲያ ላይ በማብራት ልጁ እኔ ነው በማለትም ማለት ሰው ሊጎዳም እንደፈለገ ብዙ ነገር ሊያደርግም እንደፈለገ አውቃለሁ። ግን ስላለው ነገር ያው እዱ ማውቅ ስለምትፈልግም አንተም ደግሞ ያው እሷን ማግኘት ስለምትፈልግ እሷን ይዘት መጥቻለሁ። እንግዲህ ስላለው ነገር ያው እሷም ጠይቃለች። አንተም ስላለው ነገር ምንም ነገር ሳደብቃት ማለት ሁሉ ነገር በቃ ሁሉ ነገር ያለህ ነገር ከሄርሜላ ሁሉ ነገር እንድትነግር እፈልጋለሁ። ምክንያቱም የሩታም ህይወት ከዚህ በላይ መበጥበጥ ስለሌለበት አብርሃምን ወደ መጥፎ ነገር ከሚሄድ ምን መልሰው ይሻላል። ያው ባለማወቅ ነው እሱም እየተጓዘ ያለው ምን መልሰው አሪፍ ነው ብዬ ነው ዛሬ ሁለታችሁም የጠራችሁ። እስቲ ስላለው ነገር እሺ መጀመሪያ ስላገኘኋችሁ ደስ ብሎኛል። አንተም ከሷ ጋር ስላገናኘኸኝ በጣም ደስ ብሎኛል። እውነታ ስላለኝ ዛሬ ወደ እናንተ መጥቻለሁ። መሰለ አንዳንዴ ውሸት ይዘህ ሰው ፊት አትቀርብም። ምክንያቱም ውሸት ያሳፍራል። መጨረሻው እፍረት ነው። ከዛ የዘለለ ነገር የለውም። በሄርሜላ ጉዳይ አሁን ብዙ ሰው የራሱ ሀሳብ ይሰጣልና እኔ አብርሃምንም ቀጥታ አግኝቼዋለሁ። አግኝቼው ያለኝን ወይ ደግሞ ለሷ ያለኝን ስሜት በሙሉ ነግሬዋለሁ። የዛ ቀን ፊት ለፊት ነው ያወራነው። አብርሃም ባላመጣ ውሸታም ነበርኩኝ፣ እውነት አይኖረኝም ነበር። አሁን እዚህ ጋር እውነት አለኝ ብዬ እሷንም እንድታውቀው ሁሉም ሰው እንዲያቅልኝ የፈለኩት ምንድነው አብርሃም ፊት ለፊት ላይ እንደማፈቅራት ስነግረው እሱ የራሱን ሀሳብ ሰጥቶ አልፏል። እሷ ደግሞ ባለፈው እናስታውሳለን እና የጠፋችበት ጊዜ እኔ ጋር ነበረች። ሁሉ ሰው እንዲያውቅ የፈለኩት ለምን መዋሸት እንደፈለገች መረዳት አልቻልኩም። በዚህ መሀል ማለት ነው መዋሸት የፈለገችበት አንቺም እንድታውቂው እሱ ነግሬዋለሁ በደንብና አንቺ እንድታውቂልኝ የምፈልገው ነገር እሱ አሁን ሄዳ ወደ ሩታ ጋር ስትነካከር በጣም አበሳጭቶ በቃ እስቲ በዙሪያ ያለ ሰው እየወቀልኝ በቃ ፊት ለፊት ያለው ነገር ልናገር ብዬ ነው የመጣሁትና ያቺ የጠፋችበት 10 ቀን አብረን ነበር፣ ጊዜዎች እያሳለፍን ነበር። ከኔ ጋር አብርሃም ነግሬው ምልክት ሰጥቼው እንዴ እኔ ጋር እንዴት እንዳልጠረጠረ ነገሩ ለምን አለባብሰው እንዳለፉ አላቅም። 10 ቀን ውስጥ ከኔ ጋር አሳልፋ ልክ ደግሞ ስትመለስ አርግዣለሁ ብላ ነው የተመለሰችውና 10 ቀን አንድ ሴት ልጅ ወደምትወደው ወይ ወደሚወዳት ሰው ከሄደች አርግዣለሁ ብላ ከተመለሰች ያ ሰው እንዴት ብሎ እንደሚቀበል ለኔ ግልጽ አይደለም። ማለት እንደምወዳት ነግሬዋለሁ። ከኔ ጋር ነበረች እሷ ዋሽታቸው ነው ፊት ለፊት እንደዛ ያለችው እና ልጁም ያረገዘችው በዚህ መሀል ልንገራችሁ የኔ ልጅ ነው ያረገዘችው። እኔ እኮ አሁን የሚገርመኝ ነገር ማለት ነው
እንጃ ይሄን ያህል ጊዜ እሷ ከአብርሃም ረጅም ጉዞ ነው እንግዲህ አስበው ቢያንስ 1 አመት ምናምን ሊሆናቸው ነው። ይሄን ያህል ጊዜ ስትጓዝ ስንት ነገሮችን ስትሆን ስንት ነገሮችን ስታደርግ ኢቭን ቀለበት እስከማሰር ምናምን ነገር እስከ መድረስ ድረስ ስትደርስ አንተ የት ሄደ ነበር? አሁን ላይ ከኔ ነው ያረገዘችው አላቅም፣ ብቻ ሊሆን ይችላል አላቅም። እስከ ዛሬ ድረስ ይሄንን ሁሉ ነገር ስትሰራ እሷ ከሱ ጋር እንደዚህ ስትፈነጭ ምን ስትል ብዙ ደረጃዎችን ስትደርስ ሳሰማ አልቀረም። እስከ ዛሬ ድረስ ዝም ብለክ ቆይተ አሁን ላይ ምን አይነት ነገር ይፈጠር ነው የምትለው? አሁን አንተ አስበሃል? ደግሞ እሺ ቢያንስ እሷ 10 ቀን በጠፋችበት ሰዓት አንተ ጋር ከሆነች ቢያንስ ይገባሃል። እሷ በመጥፋቷ ስንት ሰው እዛ ጋር እንደተናወጠ ስንት ሰው ባልሰራው ወንጀል ባላደረገው ባላጠፋው ጥፋት ሲታሰር ሲፈታ ብዙ ነገሮች ሲደርስ ከስንት ሰው ጋር ሲጣላ አብርሃም ከወንድሙ ጋር ከሩታ ጋር ሲጣላ እነ ዳኒ ሲታሰሩ ብዙ ነገሮችን ትሰማል። ሳትሰማ አትቀርም መቼም። እያንዳንዷን ነገር መረጃ ሊኖረው ይችላል። ያ ሁሉ ነገር ሲደረግ አንተ እንደ ሰውኛ እውነት ሰብአዊነት ከተሰማክ ኢንፎርሜሽን መስጠት ትችል ነበር። ያ ሁሉ እዛ ጋር ብዙ ጥንቅጥ ሲወጣ ብዙ ጣውረድ ብዙ ነገሮች ሲፈጠሩ ዝም ብለህ መጨረሻ ላይ አንተ የፈለከው ነገር ከሆነልህ በኋላ እሷን ወደዛ ልከ ምንም እንዳልተፈጠረ ነገር አድርገ አሁን እኔ ደግሞ ጠርተ እዚህ ጋር ቆመ ስታወራኝ ትንሽ ማፈር ይኖርብሃል፣ ከይቅርታ ጋር ማለት ነው። የሰው ሞራል መንካት ስለማልፈልግ ያንን ሁሉ ነገር ካደረክ በኋላ አሁን እኔን ጠርተ እንዲህ ስታወራኝ ራሱ በእውነት በጣም ሶሪ ነው ያልኩት። ምክንያቱም እዛ ጋር ስንት ነገር እንደተደረገ እህቴ ባላደረገችበት ጥፋተኛ ነሽ ወንጀለኛ ነሽ ምናምን ብዙ ነገር ተብላለች። እሷ እስካላደረገችው ነገር ማንም ምንም ቢል ኬር አሰጥም። ለሚመስላት ነገር ነው ኬር መስጠው። ቦታ ለመስጠት ላለባት ነገር ቦታ ትሰጣለች፣ ቦታ መስጠት ላለባት ነገር ደግሞ ቦታ አሰጥም። ምክንያቱም እሷ ደረቷን ነፍታ 100% እርግጠኛ ስለሆነች አላደረኩም አላውቅም ነው ያለችው። ምክንያቱም ስለማታውቅ አላውቅም ነው ያለችው። ግን ብዙ ቤተሰቦች አንቺ ነሽ እንዲያደርግሽ ምናምን ብለው ብዙ አስተያየት ሰጥተዋታል። ኦዲየንሶችም ብዙ የሚወዳት ለምን እንዲያደርግሽ ብሏታል። የሚጠሏትም ያው መጥፎ ጥላቻቸውን አሳድረዋል። ግን እሷ ምንም ኬር አሰጥም። ለሚመስላት ነገር ነው ኬር የምትሰጠው፣ የምትሰማውን ቦታ ሚኖራት ማለት ነው። በዚህ በጣም ነው ማደንቃት። እና ያ ሁሉ ነገር ሲፈጠር ያ ሁሉ ነገር ሲከሰት አንተ ዝም ብለህ አሁን ሄርሜላ ከአብርሃም አይደለም ያረገዘችው ከኔ ነው ያረገዘችው ብለህ መምጣት ራሱ እኔ በጣም ነው የሚያበሳጭኝ ማለት ነው። እና አቺሊ ምን ትሆንሽ ምን ታድርግ? ከአብርሃም እንደገና ተመልሳ ወደ አንተ ህይወት ትግባ ወይስ ምን ይፈጠር ነው የምትለው? አሁን በመጀመሪያ ደረጃ አላቅም የሚሰማሽ ስሜት ይኖራል ማለት ባለፈው ከኔ ጋር በነበረችበት ነገር ላይ ሰዎች በመጠርጠራቸው እህትሽን በመጎዳታው ብቻ ብዙ ነገሮች መፈጠራቸው ይሰማሽ ስሜት ይኖራል። ለሱ በጣም ይቅርታ። ግን አንዳንዴ ደግሞ በመሰረቱ ሚስጥር የሆኑ ጉዳዮች አሉ ማለት እኔና እሷ ጊዜ የምንጠብቅላቸው ጉዳዮች አሉ። የነገሮች በሙሉ ለምሳሌ እኔ ጋር ነበረች ብዬ እያንዳንዱ ነገር ባደርግ ጊዜ ያለው ለሁሉም ነገር የግል የሚባል ነገር አለ ወደ ሰው ሁሉ ማይዳረስ ማለት ነው። ያን ጊዜ ስለጠበቀን ያን ሁኔታ ስላመቻቸን ወይ ደግሞ ያ ነገር እንዲሆን ስለፈለኩ ብቻ ነው። በቃ ስትሄድም አሁን ይፍን እንኳን ስንለያይ ምንም ይሄ ይፋ ያደረግነው ነገር የለም። ቀጥታ ነው እሷ ሄደችው። እሷ ካየሽ እየተንከባከብኳትም ጭምር እንደነበረ የሚያስታውቅ እንዴት ነው ታውቂያለሽ? አምሮባትም ጭምር ነው የተመለሰችው። በነገራችን ላይ ሰው ጠፍቷል ብሎ ግርግር በሚፈጥርበት ጊዜ ማለት ነው። እኔ እሷ ልጎዳት ምናምን አይደለም። አሁን ዛሬ እንድታቂል የምፈልገው ያ ልጅ ሄርሜላ ያረገዘችው ልጅ አሁንም ቢሆን በደንብ ግልጽ አድርጌ ላስረዳሽ፣ ልጁ የኔ ነው። ፊት ለፊትም እንዲያቅልኝ ብዬ ነግሬዋለሁ። መረጃ በጣም ያላሰራጨሁት ያልበተንኩት ምንም ያላልኩት በዛ ሰዓት ብዙ ግርግር ሲፈጠር ጸጥ ያልነው የግላችን ወይ ደግሞ በቃ ይሄ ፐርሰናል ውሳኔያችን ነው የሁለታችን ይፋ እንዲሆን ስላልፈለግን ነው እንጂ ከዛ ደግሞ ልጁ የሱ ቢሆን ኖሮ ደግሞ እዚህ ጋር ላስረዳሽ አንድ ነጥብ በደንብ እንዲገባችሁ ሁላችሁም። ለምን አብረው ሄደው አላስመረመሩትም? ለምን እሷ ብቻ ከአቤል ጋር አደረገችው? እዚህ ጋር መረዳት ያለብሽ ነገር እርጉዝ ስትሆን ለምን አብርሃምን ይዟል ሄደችም? ለምን አቤል የምን ቤት ነው? አቤል የሚያውቀው ነገር የለም ብለሽ ታስቢያለሽ? እዚህ ጋር ምንም ያጠራጥር ነገር የለም ማለት የታያችሁ ነገር የለም። በእርግጥ አንድ ነገር አለ። አሁን ከምትናገረው ነገር አንድ ነገር የተረዳሁት ነገር አለ። ምንድነው እሱ?
እውነት ኮንፊደንስ ቢኖራት እንዳልከው አብርሃምን ይዛት ይሄድ ነበረ። አቤል ባይዘው አቤል በዚህ አጋጣሚ ሚስጥረኛዋ ነው። ጥሩም ነገርን ይሸፍናል፣ መጥፎም ነገርን ይሸፍናል። አቤል ሚስጥረኛዋ ነው። እንዳልከውም ደግሞ እውነት ከአብርሃም ከሆነ ብቻ እኔ እንጃ እንዴት ብዬ ልግለጸው። እውነት ትክክለኛ ከአብርሃም ያረገዘች ቢሆን 100% ተማምና ደረቷን ነፍታ ና እንሂድ እናስመርምረው ብላ ልትል ትችላለች። አላቅም፣ ፈጣሪ ወቀው። ሁሉ ነገር ፈጣሪ ነው የሚያውቀው። ሌላ ደግሞ ላትላስይሻው አሁንም በደንብ ግልጽ እንዲሆንልሽ ለምን ቆይ ከ10 ቀን በኋላ አርግዣለሁ ብላ መጣች? ለምን መጀመሪያ ለምን አትናገም ነበር? እውነት ከሱ ቢሆን ሁለት ነገሮች አሉ። በጣም ሁላችሁም እንድታውቁልኝ ፈልገው ሁላችሁንም ነግራችሁ ሁለት ነገር አለ። ለምን ሄደች? አሁን ደግሞ ለምን ቆይታ መጣ እንደዚህ ያደረገች? ከሱ ጋር ለምን አላረገችም? ይሄ ብቻ ግልጽ ሁላችሁም እንድትረዱልኝ። ማንም ሰው እንዲጎዳ ስላልፈለኩኝ ነው። እኔ አሁን የአባትነት መብቴ ማንም እንዲነፍቀኝ አልፈልግም። ያ ማለት ብዙ ነገር አደርጋለሁ ከዚህ በኋላ ግን በዙሪያ ያሉ ሰዎች እኔ እንዲባልኩበት በጣም ብዙ ሰዎች ሊጎዱኝ እየፈለጉ ነው። ከንግግራቸው በጣም አጥንት የሚሰብር ንግግር ነው የሚናገሩት። ግን እኔ ምን አልኩኝ? እኔ አባትነቴን ብቻ ነው የጠየቁት። ሌላ ነገር እኮ አላልኩም። በቃ እንጂ እኔ ምልክ አንድ ነገር ሊሰማ አንድ ሰውኛ ማንም ምንም ቢል ቦታ መስጠት የለብህም። ምክንያቱም ሰው የመሰለውን ሐሳቡን መግለጽ መብቱ ነው። አንተ ደግሞ አይተክ ኬር መስጠት አለ መስጠት የራስ ፋንታ ነው። ሰዎች ለሚሰጡ አስተያየት ወር ለሚሰጡ ሐሳብ የሚጠቅምህን ትወስዳለህ፣ የማይጠቅምህን ትጥላለህ። እና የሚጠቅምህን ለትምህርት ትወስዳለህ፣ የማይጠቅምህን ደግሞ ትጥለዋለህ ማለት ነው። በዚህ አጋጣሚ እንዲሰማክ አልፈልግም። እኔ ማንኛውንም ሰው እንደዚህ አይነት ነገር ስለመመከር ማለት ነው። እናንተ በዚህ ሰዓት ወንድሞቼ ናችሁ። ሰው ወንድምነት መዋለድ ወር እናት አባት አንድ መሆን አይደለም። ኢትዮጵያዊ ማለት አንድ ወንድም አንድ እህት ነው። ስለዚህ ምን ልል ነው የሆነ በሰዎች አስተያየት በዚህ አጋጣሚ ላጠነክር የምፈልገው በሰዎች አስተያየት ሞራሊ ሊነካ አይገባም። ጠቃሚ የሆነ ነገር ትወስዳለህ፣ የማይጠቅመን ትተዋለህ። ይሄ ልል ነው የምፈልገው። ሌላው ነገር ደግሞ እንግዲህ ፈጣሪ እውነቱን ያውጣው። በቃ እኔ አሁን አንተን የተቆጣሁ ምንድነው ያንን አህል ጊዜ አንተ ጋር ስትመሽግ ስትሸሸግ የሆነ ሐሳብ ብትሰጥ። ምክንያቱም እዛ ጋር እሷ እዚህ መታ በመደበቋ ብዙ ሰዎች ስለተጎዱ መጎዳት የሌለባቸው ሰዎች ስለተጎዱ ነው ያንን ያልኩት። እውነትም ያንተ ጓደኛ እንትን ከሆነች እግዚአብሔር እኔ አላቅም። የስንቱ ጓደኛ የስንቱ ባል ሆነ እንደምትኖር አላቅም። ፈጣሪ ወጣውና ያ አስቅም ሆነ ንግግር የራስና ስለ አሳቀኝ ነው እንትን ያልኩትና እንዴት እንደሆነ አላቅም። ብቻ በቃ ምን አይነት ተፈጥሮ እንደሆነ አላቅም። እውነት አንተ የምትለው ነገር ከሆነ እንግዲህ እግዚአብሔር እውነቱን ያወጣልህ ብዬ ነው የምለው። ቀድሜ የተቆጣው እስከዛሬ የት ሄደ ነበር ብዬ የምለው ረጅም ጉዞ ከተጓዘች በኋላ እንዴት እንደዚህ ልትቻል የሚለው ነገር ነው። አሁን ደግሞ አንዳንድ በምትናገረው ሰዓት በምትናገራቸው ነገር ደግሞ መለስ ብዬ ሚዛናዊ ሳደርገው አንተ ጋርም እውነት አለ የሚያስብል ነገር አለኝ። ብቻ አላቅም እና በጣም ወረደ እውነታውን እግዚአብሔር ያውጣው ነው የምለው። እና ያ ነገር እኔ አሁንም ወደ እናንተ የመጣሁት እሱንም ለማግኘት አንቺን ለማግኘት እንደውም በብዙ ደክም ያለው ለምን አንቺ የምትረጃ አይነትም ሰው ነሽ። የሆነ ብቻ አላቅም ከጎን የምትቆም አይነት ሰው ነሽ። ያ በዛ መሀል ደግሞ እውነታው ከታወቀ በዙሪያ ያሉ ሰዎች እውነቱ ካወቁልሽ አትጎጂም። በቃ ቀደም ብያችኋለሁ። አሁን ደግሞ ምንም ነገር ቢፈጠር በዙሪያችሁ ያለ ነገር አለ። በዚህ መሀል ደግሞ ግርግር ተፈጥሮ አባትነታችሁ ቢነፈግ በቃ ብቻ እኔ እንጃ አላቅም። በጣም ከባድ ስሜት ነው የሚሰማችሁ። ቀደም ብያችኋለሁ። ሁለት የሚያሳምኑ ምክንያቶች አሉ። ያ ነገር ደግሞ ባይሆን እኔ አልመጣም ብያችኋለሁ። ለዛ ነው ይሄ ነገር በግልጽ እንድታቂልኝ ብዬ እሱንም አስቸግር እሱንም ያለው ነገር አውርቼው አንቺ ምን ነገርሽ የመጣሁት። እንግዲህ እኔ ምንም ምልህ ነገር የለም። ያው አሁንም እንዳልኩት እግዚአብሔር እውነቱን ያወጣው ነው የምለው። እንደዚህ አድርጋም ከሆነ እኔ በቃ ማለት እሱን እዛ ጋር ድራማ እየተጫወተችበት ድራማ እየሰራችሁም ከሆነ በጣም ነው የሚያሳዝነው። አንተ ጋርም ደግሞ እንደዚህ አይነት ነገር ካለ እግዚአብሔር እንግዲህ ይፍረድ ነው ብለው እና እንግዲህ እንደዛ ያደረገች ከሆነ እውነት አንተም ያወራህ እውነት ከሆነ እሷም እዛ ጋር እንትን የምትለው ነገር እውነት ከሆነ በጣም ያሳዝናል። ከእንደዛ አይነት ነገር ውስጥ ውጪ ጥሩ አይደለም። ህይወትሽን ወደፊት ያመሰቃቀለዋል ብዬ ነው የምለው። አንተም ደግሞ የምትለኝ ነገር አላቅም። ብቻ እንዴት ብዬ ማመን የሚከብድ ነው። እዛ ጋርም ስታይ ከአብርሃም ጋር እውነት ነው እየሆነ ያለው።
አንተም ደግሞ እዚህ ጋር መጥተህ ከኔ ነው 10 ቀን ከኔ ጋር ነው የቆየችው ምናምን እያልክ ነው። እኔም ደግሞ እስከ ዛሬ ድረስ የት ነበርክ? ይሄን ያህል ደረጃ ስትደርስ ነው ወይ ቀለበት አስራ ጥሩ ኑሮ ጥሩ ህይወት መኖር ስትጀምር ነው ወይ እንደዛ አይነት ሀሳቦችን እያመጣችሁ ህይወቷን ልጅቷን እየረበሻቻት ያላችሁት የሚልም ሁለት አይነት አይምሮዬ ላይ ሁለት አይነት ሀሳብ ነው። እዚህ ጋር ስታወራ ከንግግር ልመናው ላለው እንደገና ደግሞ እዛ ጋር ጥሩ ህይወት ስትጀምር ነው ወይ እስከዛሬ ያልነበሩ አለን ብለው ያላሉ ሰዎች ጥሩ ኑሮ መኖር ስትጀምር ነው ወይ ህይወቷን ለመረበሽ ነው ወይ እየተነሱ ያሉት ብዬ በሁለት ሀሳብ ነው አይምሮዬን እያስጨነቁት ያለውትና እስቲ እንግዲህ ወደፊት እግዚአብሔር የሚያደርገውን ነገር እናያለን እና ደግሞ እኔ በመጨረሻ ማለት የሆነ የምናገረው ነገር አለ ለኦዲየንስም ላንተም ላንቺም ማለት ነው ቤተሰብ እኔ የምሬን ነው ብላችሁ እኔም ሆንኩ እዱም ምስጌም ሆነ ለአብርሃም በማሰብ ነው እዚህ ጋር ቆመን እያወራን ያለ ነው እዚህ ጋር መተን እውነቱን ለማውጣት እየሞከርን ያለ ነው እንጂ የሆነ አለ አይደለ እናንተ እንደምትሉ አንዳንዶቹ እንደምትሉት ወይ የመለፍለፍ ወይ ደግሞ የሰው ትዳር የመበተን ፍላጎት ኖር አይደለም። ምክንያቱም እሷ ባለ ትዳር ነች የትዳር ነገር በረም ታውቃለች። እኛም ምናልባት ባናገባም ያው እሱ አለ እሱም አለ አይደል ያው ተነጥቆ ራሱ በጣም ማይሆን ስሜት ነው እየገባለው። ስለዚህ እኛ አብርሃም መጥፎ ነገር እንዳይደርስበት ነው አሁን የመጣ ነው። ምክንያቱም አብርሃም በጣም ነው የምናከብረው በጣም ነው የምንወደው። ለሷ ደግሞ የእህቷ ባል ነው ከምንም በላይ የእህቷ ባል ነው። በጣም ነው የምታከብረው በጣም ነው የሚዋደዱት። ግን አሁን ላይ ደግሞ አብርሃም መጥፎ ነገር ላይ ሲደርስበት አያስችላትም። ምክንያቱም ወንድሟ ነው በቃ ዘመድ ሆኗል አንዴ አብርሃም መጥፎ ነገር ከመድረስ ነው በቃ አላረ ወደ መጥፎ ነገር እየሄደ ነው በጣም እየገባ ነው። እቺ ልጅ ወደ አዘቅቶስ በጣም እየከተተች ነው ሄርሜላ ማለት ነው። ከዛ ነገር ለማውጣት ነው እኛ እየሞከርን ያለው እና ደግሞ እሷን ወደ ትክክለኛ የልጁ አባት እንድትመለስ ነው የምንፈልገው። አብርሃም በድጋሚ አሁንም እኔ ብንገረ እሱም ነግሯል ሁሉም ሰው ይነግራል። ሄርሜላ ያረገዘችው ካንተ አይደለም ከፈለክ አስመርምራት። ሲጀመር እዛ ጋር ቆመኮ እያወራህ ወይም ደግሞ እየተሟገትክ የነበረው ትናንትና ለመጣች ልጅ ነበረ። ካንተ ብዙ መከራ ያሳለፈች በካንተ ብዙ ነገር ደረጃ ይደርሳችሁ ለሚስት መቆርቆር ሲገባ ትናንት ለመጣች ለሄርሜላ ነው እዛ ጋር ቆመ ተሟገትከው። ስለዚህ ማመንም ከፈለክ ሁለቱንም ይዘህ ሄደ ማንንም ሰው አያውቅም። ሁለቱንም ሄርሜላንም ሆነ ሩታንም ይዘህ ሄደ ከፈለክ አስመመሪያ እውነቱን ማወቅ ይችላል። በቃ እኛ ከዚህ በላይ የምናገረው ነገር የለም። ህይወት እንዲስተካከል አላረ ወደ መጥፎ ነገር እንዳትሄድ ነው የምንፈልገው እና ምስኪ ስለመጣህ በጣም ነው የምናመሰግነው። አክብረህም ስለመጣህ እኔም አመሰግናለሁ። ስለመጣችሁ እንገናኛለን። እሺ አባቴ እሺ እና ያው እዱ አንቺም ስለመጣሽ ያለው ነገር ሙሉ አይተሻል እና እዱ ያለው ነገር ሙሉ አዳምጠሻል። እንግዲህ አንቺም አስቢበት። አሁን ላይ ምንም ነገር የምጠይቀሽ ነገር የለም እንድታስቢበት ነው እሱን መጥቼ ዛሬ እንዲያወራ ያደረኩት እና ስለሉም ነገር በጣም ነው የምናመሰግነው ቤተሰቦቻችን። እንግዲህ ያለው ነገር እናንተም እንድትረዱት እንፈልጋለን። ማጋ ነው እውነቱ ያለው የሚለው ነገር እንድትረዱ እንፈልጋለን። ስለነበር ቆይታ በጣም ከልባችን ነው የምናመሰግነው። በያላችሁበት ሰላምና ፍቅር ይብዛልን።